ለማህበሩ አባላትና ለመንግስት ሰራተኞች ኢኮኖሚያዊና ማህበራዊ ተጠቃሚነት ከፍተኛ አስተዋጽኦ እያበረከተ የሚገኘው ዲቻ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጠቅላላ ጉባኤውን አካሄደ። በ300 አባላት ጀምሮ የአባላቱን ቁጥር ከ1700 በላይ ማድረሱና በ2018 በጀት ዓመት ከ60 ሚሊዮን ብር በላይ መቆጠብ መቻሉ የማህበሩ ጥንካሬን የሚያሳይ እንደሆነ ተጠቁሟል። ዘመናዊ ሶፍትዌሮችን በመጠቀምና የፋይናንስ አካታችነትን በማስፋፋት የቁጠባ ባህልን ከዚህ በላይ እንዲያጎለብት ለማድረግ በቀጣይ የማህበሩ ስራ መንግስት አጠናክሮ እንደሚደግፍም ተነግሯል። ማሩ ሞላ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። የዲቻ ኃላፊነቱ የተወሰነ የገንዘብና ብድር ህብረት ስራ ማህበር ከ200 ባነሱ አባላት ተጀምሮ የበርካቶች የቁጠባ ባህልን ማሳደግና የንግድ ሀሳብን ወደ ተግባር ለማስገባት መነሻ መንገድ መሆን የቻለ ማህበር ነው። አሁን ላይ የአባላቱን ቁጥር ከ1700 በላይ ያደረሰ ብሎም በቀጣይ ማደግ ተስፋ ያለው ማህበር መሆኑን በተለያዩ ጊዜያት በመቆጠብ ገንዘብ ተጠቃሚ የሆኑ የማህበሩ አባላት ተናግረዋል። በእኛ መምሪያ በመገኘቱ የቁጠባውም የብድሩም አባል ሆኜ ኦልሬዲ ብድር የሚወሰድኩ ሰው ነኝ። ከብድሩም ደግሞ በሰዓቱ ለሚያስፈልገኝ ነገር ተጠቅሜዋለሁ። በጣም የገረመኝ እንደ ዛሬ ጠይቀ ነገ አካባቢ በባንክ አካውንቴ ያው የፈለኩት ብር መግባቱ በጣም እኔን አስደንቆኛል። በወላይታ ዞን ውስጥ 560 የቁጠባና ብድር ማህበራት ቢኖሩም ዲቻ እያሳየ ያለው እድገትና የብድር ስርጭቱ ላይ ያለው ለውጥ አብዛኛውን የመንግስት ሰራተኞች ኑሮ ለማሻሻል የቆመ ማህበር ስለመሆኑ ማሳያ ነው ተብሏል። እንዲሁም የዞኑን ኢኮኖሚ ለማሳደግ ማህበሩ የሚጠበቅበትን አስተዋጽኦ እየተወጣ መሆኑንም የሚያመላክት መሆኑ ተገልጿል። ማህበሩ የዛሬ 8 ዓመት ሲመሰረት መስራች 376 አባላት የነበሩት አሁን ደግሞ ከ1700 በላይ አባላትን ያደራጀ ማህበር ነው። ከካፒታልም አንጻር በዚህ ሰዓት ከ84 ሚሊዮን በላይ ካፒታል ያለው ነው። ከብድር ስርጭቱም አንጻር ወደ 60 ሚሊዮን። ይሄ ማለት እንግዲህ በኢኮኖሚ እንቅስቃሴ ምን ያህል ማህበረሰቡን እንደሚደግፍ የሚታወቅ ነው። ማህበሩን ለማዘመን በቀጣይ ከባንኮችና ከባለድርሻ አካላት ጋር በመተባበር እንደሚሰራ የቁጠባ ማህበሩ የስራ ኃላፊዎች ገልጸዋል። በቀጣይም እንደ ሳኮ ሊንክ ያሉ ሶፍትዌሮችን በመጠቀም የዲቻ ኃላፊነቱ የተወሰነ የገንዘብ ቁጠባና ህብረት ስራ ማህበርን ለማሳደግ ተግባር ላይ እንዳሉ ተናግረዋል። በሞባይሉን ተጠቅሞ የአስፈላጊውን ክፍያ የሚያገኝበት አስፈላጊውን የሆነ ቁጠባም ሆነ ሌሎች እንትኖችን ማህበሩ ጋር ሳይቀር እዛ ሆኖ አፕላይ የሚያደርግበት አሰራር ለመፍጠር አሁን ላይ ከተለያዩ ባንኮች ጋር ተገናኝተን ለመስራት እንደ ዘንድሮ አይታቸዋል። ሳኮ ሊንክ የሚባል ለጠቅላላ ጉባኤው ቀርቧል። ይሄንን ካዩ በኋላ አባላት ውሳኔ ከሰጡ በኋላ ማህበሩ የሚዘምንበት ማህበሩ በተለያዩ ቀበሌዎች ላይ ብራንች ከፍተን ለመስራት የግድ ቴክኖሎጂ መጠቀም ግድ ስለሚለን አሁን ላይ እንደ ዘንድሮ በዚህ ልክ ያው ለማዘመን ማህበሩን እየሰራንበት ያለበት ሁኔታ ነው ያለው። አገልግሎት አሰጣጥ ከዚህ ከማኑዋል ወተን በኮምፒውተር ነው። እዳቸው ምን ያህል ቀረ፣ ቁጠባቸው ምን ያህል ደረሰ፣ እጣቸው ምን ያህል ነው። ይሄ ጊዜ ሳንሰጥ ካለው መረጃ እንትን ያለው ይሄ መረጃ ደግሞ በየቀኑ ያለው በሙሉ ወደ ሌጀሮቻቸው ትራንስፈር እየተደረገ ነው። ኮድ እየሆነ ነው። በዚህ ምክንያት ያለውን መረጃ ለተገልጋዮቹ ለማድረስ ምንም ጊዜ ሳይፈጅብን የነሱ ምላሽ በተቀላጠፈ ሁኔታ እየሰጠ ነው። አሁንም ከዚህ በበለጠ የአሰራር ስርዓታችን በማዘመን በኤሌክትሮኒክስ እያዳበርን የተሻለ አሰራር ለመፍጠር ተግተን እየሰራን ነው። በፌዴራል ህብረት ስራ ኮሚሽን መገምገሚያዎች መሰረት መስፈርቶችን ያሟላው ማህበሩ አንድ ሰው የማይችለውን በጋራ ለማሳካት እያስቻለ ነው ያሉት ደግሞ የዕለቱ የክብር እንግዳና የወላይታ ዞን አስተዳደር ጽህፈት ቤት ኃላፊ አቶ ወንድሙ ደረጀ ናቸው። አንድ ሰው ብቻውን መፈጸም የማይችለው ነገር በጋራ ተባብረን እኔ ዛሬ ላይ ቀጥሎ 1000 ብር ለወንድሜ ለእይቴ ለሌላ ሰው እንደሚያገለግል ሰው ብዙን ጊዜ ያው ይሄ ምንድነው ቁጠባ ባለፈ እቁብ ይጥላል። እቁብ ግን ሰው በደረሰ ሰዓት ላይ ነው የሚያገለግለው። ይሄ ግን በቆጠብኩት ልክ መበደር እንደሚችል፣ ቁጠባ ባስቀመጥኩት ልክ በተቸገርኩት ጊዜ ማግኘት እንደሚችል በዚህ ማህበር ላይ አባል የሆነ
ብዙዎች መነሻ አግኝቷል።